ሪያል ማድሪድ የአርሰናልን ኮከብ ለመውሰድ እየተዘጋጁ ነው። አርሰናልስ በምትኩ የትኛውን ተከላካይ ነው ኢላማ ያደረገው? የዛሬው ዝውውር መረጃዎቻችን እንግዲህ የብዙዎችን ልብ የሚያስደነግጡ ነው። ምክንያቱም ማድሪድ በአርሰናሉ ተከላካይ ላይ ስላሳየው ፍላጎት እንመለከታለን። ዩናይትድ እና አርሰናል በመሃል ሜዳ ላይ ስላገኙት አዲስ ድንቅ ወጣት ተጫዋችና እያደረጉት ስላለው ፉክክር እናወራለን። አርሰናል ትሮሳርድ ሊሸጥ ስለሚችልበት ሁኔታና ሲቲ አስገራሚ የ120 ሚሊዮን ፓውንድ ጥያቄ አቅርቧል። ይህ ጥያቄ የዝውውር ሂደቶቹን የዝውውር መስኮቱን ሙሉ በሙሉ ያናገዋል። እንዴት ያናገዋል የሚለውንም እስከ መጨረሻው አብራችሁን ቆዩና አብረን እንመለከተዋለን። ሰብስክራይብ ማድረጋችሁንም እንዳትረሱ። ወደ መረጃዎቹ ከማለፋችን በፊት ግን ለቻናላችን ቤተሰቦች ያዘጋጀነው ልዩ ስጦታ አለ። የሚመጣው እሁድ ጁን 14 የሚደረጉትን የዓለም ዋንጫ ጨዋታዎች ትክክለኛ ውጤት ማለትም ኮሬክት ስኮር ሁሉንም ጨዋታዎች ነው። እንግዲህ በዛ ዕለት የሚደረጉትን ጨዋታዎች ስንመለከት አንደኛው በጣም በብዙዎቻችን ዘንድ የሚጠበቀው የብራዚል እና የሞሮኮ ጨዋታ ነው። ብራዚል ከሞሮኮ፣ ሃይቲ ከስኮትላንድ፣ ኦስትሪያ ከተርኪ፣ ጀርመን ከኩራሻው እንዲሁም ደግሞ ኔዘርላንድ ከጃፓን የሚደረጉትን ጨዋታዎች ኮሬክት ስኮር ትገምታላችሁ? ስንት ለስንት ይጠናቀቃል የሚለው ኮመንት ሴክሽን ላይ ታስቀምጣላችሁ። እንግዲህ አሸናፊው የማሊያ ስጦታ የሚበረከትለት ይሆናል። የሚፈልገው ክለብ እንዲሁም ደግሞ ከሆነ የብሔራዊ ቡድን ሊሆንለት ይችላል። ያው የብሔራዊ ቡድኖቹ ደግሞ እጥረት ስላለ የእነሱ የሚታጣ ከሆነ ደግሞ ወደ ክለብ ይቀየርለትና አዳዲሶቹን ማሊያ የሚያደርግ ይሆናል። ታዲያ የማሸነፊያ መስፈርቱ ምንድን ነው? አንደኛ ይህንን ቪዲዮ ላይክ በማድረግ ነው። ሁለተኛ ቻናላችንን ሰብስክራይብ አድርጋችሁ እስከ ዕለተ እሁድ ማለት ነው 2000 ሰብስክራይበር መድረስ መቻል አለበት። ያ ካልሆነ ግን ነገሩ ሊሳካ አይችልም። 2000 ሰብስክራይበር ከደረሰና ሁሉም ግምታችሁ የሚሳካ ከሆነ እኛ በቻናላችን ስም የማሊያ ስጦታ መናበረከት ይሆናል ማለት ነው። እንግዲህ ዕለተ እሁድ አልፎ ጨዋታውን ተመልክተን በሰኞ ዕለት አሸናፊውን የምናሳውቃችሁ ይሆናል ማለት ነው። በኮሜንት ሴክሽን ላይም ሀሳባችሁን የውጤት ግምቶቻችሁን አስቀምጡ። እድሉን እንዳያመልጣችሁ። ግምታችሁን አሁኑኑ አስቀምጡ። አሁን እንግዲህ በቀጥታ ወደ መጀመሪያው አስገራሚ መረጃችን እንለፍ። ወደ መረጃችን ስንሄድ ማድሪድ በአርሰናሉ ተከላካይ ካላፊዮሪ ላይ አይኑን ጥሏል። ማድሪድ በግራ ተከላካይ ቦታ ላይ አዲስ ተጫዋች እየፈለጉ ሲሆን ሞሪኒዮ ካላፊዮሪን ለቡድናቸው ፍጹም ተስማሚ ተጫዋች እንደሆነ ያምናሉ። ክለቡን መልሶ ለመገንባትና ትላልቅ ዋንጫዎችን ለማሸነፍ ይህንን ተከላካይ ትልቅ እገዛ ያደርጋል የሚል እምነት እንዳላቸው ነው የተመለከትነው። ቀጥተኛ ግንኙነት እያደረጉ እንደሆነም ነው የተሰማው። ነገር ግን አርሰናል ተጫዋቹን በቀላሉ ለመልቀቅ ጨርሶ ፈቃደኛ አይደለም። ካላፊዮሪ በአርሰናል 2 ጥሩ የውድድር ዘመናትን ያሳለፈ ሲሆን የቡድኑ በጣም አስፈላጊ አካልም ሆኗል። በተለይ በማጥቃት ሂደቱ ላይ የሚያደርጋቸው እንቅስቃሴዎች እንዲሁም ደግሞ በዚህ ውድድር ዘመን ጎል መሆን የሚችሉ ያወጣቸውንም ብሎኮች የምናስታውሳቸው ነው። እናም አርሰናል እሱን ለማቆየት ማንኛውንም ጥረት ያደርጋል። ተጫዋቹ ራሱ በአርሰናል ደስተኛ ቢሆንም እንደ ማድሪድ ካሉ ትላልቅ ክለቦች የሚመጣው ጥያቄ ወደፊት ውሳኔውን እንዲሁም ደግሞ ቆይታውን ሊቀይሮ እንደሚችል ነው እየተመለከትን ያለ ነው። ወደ ዩናይትድ እንሂድ። ዩናይትድ ከአርሰናል ጋር በመሆን የባየር ሊቨርኩሰኑን ወጣት አማካይ ኬሪም አልጄቢጎቪችን ለማስፈረም ከፍተኛ ፍላጎት አሳይተዋል። ይህ የ18 ዓመት ተጫዋች ባለፈው የውድድር ዘመን ላይ በሬድ ቡል ሳልዝበርግ በነበረው ቆይታ በ17 ጎሎች ላይ በቀጥታ ተሳትፎ ማድረግ እና አስደናቂ ብቃቱን ማሳየት ችሏል። ሊቨርኩሰኖች በውሉ ላይ የነበረውን የ8 ሚሊዮን ዩሮ መልሶ መግዣ ውል በመጠቀም የ5 ዓመት ውል ኮንትራት አስፈርመውታል። ታዲያ ዩናይትድ ሁልጊዜም ቢሆን እንግዲህ በቡርኖ ፈርናንዴዝ ላይ ብቻ የሚኖራቸውን ጥገኝነት ለመቀነስ እንዲሁም ደግሞ ከቡርኖ ስር አዲስ ተማሪ ለማምጣት የፈጠራ ብቃት ያለው አዲስ አማካይም ለማስፈረም ሲሉ እንግዲህ ይህን ተጫዋች ፍላጎት እንዳደረባቸውን የተመለከትነው። ስለዚህ ይህንን ታዳጊ ማስፈረም ለነሱ ትልቅ እገዛ ያደርግላቸዋል። ሊቨርኩሰን ተጫዋቹን ለመሸጥ ምንም አይነት አስገዳጅ ነገር የለባቸውም። እንዲሁም ደግሞ አርሰናል ይህንን ተጫዋች የሚፈልገው ምንድነው? የኦዴጋርድ የ10 ቁጥር ቦታን ሚናን እንግዲህ ምን ያክል የቀዘቀዘ ተጫዋች እንደሆነ እናውቃለን እና እንደዚህ አይነት ተፎካካሪ ተጫዋች የሚመጣበት ከሆነ አንድም ኦዴጋርድ ሊሻሻል ይችላል፣ ሁለትም
ኦዴጋርድ በቡድኑ ያለውን ልምድ ለዚህ ልጅ እያካፈለ በሚሄድበት ጊዜ ልጁ ጥሩ ነገሮችን ተምሮ ለአርሰናል ጠቃሚ ተጫዋች ሊሆንበት የሚችልበት እድል ይኖራል ተብሎ ይገኛል። ለማንኛውም ሁለቱ ዩናይትድ እና አርሰናል በዚህ ተጫዋች ላይ ፉክክር እንዳላቸው እየተመለከትን ነው። ይህንን መረጃ ባይዘዌይ የትም አልሰማችሁትም፣ እኛ ጋር ብቻ ነው ቀድማችሁ የሰማችሁት ያለው። ወደ አርሰናል እንግዲህ አርሰናልን ብቻ ወደ ተመለከተው መረጃችን ስናመራ ቤሽኪታሽ እንግዲህ ለአርሰናሉ ኮከብ ሊያንድሮ ትሮሳርድ 20 ሚሊዮን ዩሮ የሚያወጣ ይፋዊ ጥያቄ ለማቅረብ የተዘጋጁ ነው። ለተጫዋቹም በአመት እስከ 8 ሚሊዮን ዩሮ የሚደርስ ትልቅ ደሞዝ ለመክፈል ቃል መግባታቸውም ነው የተመለከትነው። በተጨማሪም አርሰናል የስፖርቲንግ ሊዝበኑን የ22 ዓመት አይቮሪኮስታዊ ተከላካይ ኦስማን ዲያሞንዴን በቅርበት እየተከታተሉ መሆኑን መረጃዎች እየወጡ ይገኛሉ። አርሰናል ከተጫዋቹ ወኪሎች ጋር ንግግር የጀመረ ሲሆን ዲያሞንዴ የአርሰናል ዋና የዝውውር ኢላማ ሆኗል። ምንም እንኳን ከሌሎች የአውሮፓ ክለቦች ከባድ ፉክክር ቢጠብቃቸውም ማለት ነው እና አርሰናሎች ይህንን ተጫዋች ለማስፈረም ቆርጦ ተነስተዋል። ከስፖርቲንግ ሊዝበን ጋር አምና የተፈጠረው ሰጣ ገባ አለ በቪክቶር ዮኬሬሽ በኩል። ታዲያ ምናልባት ስፖርቲንግ ሊዝበን ቂም ካልያዙ የተጫዋች ወደ አርሰናል የመሄድ ዕድሉ በጣም ከፍተኛ እየሆነ ይገኛል። በመጨረሻም እንግዲህ ሰፋ አድርገን የምንመለከተውን ጉዳይ እንመልከተው። በፕሪሚየር ሊጉ ትልቅ እብደት ያሰኘ እንግዲህ ማንቸስተር ሲቲ ምን ሆኖ ነው እየተባለ የሚገኝበትን ሁኔታ ተመልክተናል። ሲቲ ለኤሊዮት አንደርሰን 106 ሚሊዮን ፓውንዶችን አቅርቧል። ይህ ዋጋ እንግዲህ ከተጨማሪ ቦነሶች ጋር ተያይዞ እስከ 120 ሚሊዮን ፓውንድ ይደርሳል እየተባለ ይገኛል እና ለኤሊዮት አንደርሰን 120 ሚሊዮን ፓውንድ ይገባዋል ወይ? እርግጥ ነው አይገባውም፣ ግን ደግሞ የዘመኑ የዝውውር መስኮቶች ከባባድ ሂደቶችን እየተመለከት እንገኛለን። ኑሮ ውድነት እንግዲህ ዘይት ላይ ብቻ አይደለም፣ ኑሮ ውድነት ጤፍ ላይ ስኳር ላይ ምናምን ብቻ አይደለም፣ የተጫዋቾች ዝውውር ላይም ከባድ አስተዋጽኦ እንዳለውም እየተመለከትን ነው። በዚህ ውድድር ዘመን ማለትም በዚህ የእግር ኳስ ዘመኑ ላይ ያሉ ሂደት ተጫዋቾች በድሮ ማለትም ከ10 ዓመታት በፊት ከ15 ከ12 ዓመታት በፊት በነበሩት ተጫዋቾች ዘንድ ከነሱ ትውልድ ጋር ቢገናኙና እኩል ቢተያዩ ኖሮ ምናልባትም ኤሊዮት አንደርሰን የ50 ሚሊዮን ፓውንድ ተጫዋች ሊሆን ይችላል። በዛ ጊዜ እነ ጄራርድ ስንት ያወጣሉ እየተባለ ነበር የሚነገርላቸው፣ እንዲሁም ሌሎች ተጫዋቾች ግን አሁን በዚህ ዘመን ላይ ቢኖሩ ግን አሁን ኤሊዮት አንደርሰን እየተጣራበትም ካለው በላይ ሊጠሩ የሚችሉ ተጫዋቾች ናቸው እና እግር ኳስ ላይ እንግዲህ አሁን ላይ የኑሮ ውድነት እየመጣ ነው ማለት እንችላለን። ነገር ግን ፎረስቶች ይህንን ጥያቄ ውድቅ አድርገውታል። ክለቡ እንግዲህ የእንግሊዝ ሪከርድ እንዲሆን ሙሉ ዋጋው በአንድ ጊዜ እንዲከፈል እንጂ ቦነስ ምናምን የሚል አይነት ነገር አይፈልጉም እየተባለ ይገኛል። ሪከርዱ እንግዲህ እንደምናውቀው አሌክሳንደር ኢዛክ ነው ከኒውካስትል ዩናይትድ ወደ ሊቨርፑል ሲፈርም። ታዲያ የማንቸስተር ሲቲ የ120 ሚሊዮን ፓውንድ ጥያቄ በዚህ ዝውውር መስኮት ላይ ሌሎች ላይ ምን አይነት ተጽዕኖ ይፈጥራል የሚለውን እንመልከት። ከነዛ መካከል አንደኛው ማንቸስተር ዩናይትድ፣ አርሰናል፣ ማድሪድ ሁሉም የዝውውር ሂደት ላይ ለመሳተፍ የሚፈልጉ ክለቦችን የሚያጠቃ ጥያቄ ነው ብዬ ነው ማስበው። ምክንያቱም አሁን ማንቸስተር ዩናይትድ እና ሪያል ማድሪድ በማቴዎስ ፈርናንዴዝ ዙሪያ 85 ሚሊዮን ፓውንድ ጥያቄ እንዲያቀርቡ ነው እየተገደዱ ያሉት እና የኤሊዮት አንደርሰን የ120 ሚሊዮን ፓውንድ ምንድን ነው ሪከርድ የሆነ ጥያቄ እንግዲህ ለዌስትሃም ሌላ ነገር ሊፈጥርለት ይችላል። እርግጥ ነው ዌስትሃም ወራጅ ቢሆንም እንደ ወራጅነቱ አክት እያደረገ አይደለም እና በዚህም የተነሳ እንግዲህ ብዙ ክለቦች ከዚህ አይተው የኛም ተጫዋች እኮ ይሄ ይገባዋል የሚል አይነት ኤጎ ሊፈጥርባቸው ይችላል እና ምናልባትም ገዢ ክለቦች ላይ ትልቅ ተጽዕኖ ሊያሳድርባቸው የሚችል ሁኔታ ነው እየተመለከትን ያለ ነው። በስተመጨረሻም እንግዲህ ቅድም መጨረሻ ብዬ ነበረ፣ ግን ሌላ አንገብጋቢ ጉዳይ ስላለ ነው እና ወደ ፕሪሚየር ሊግ የፍርድ ቤት ውሳኔና ትልቅ ውዝግብ ማለፍ መቻል አለብን። በፋይናንስ ደንብ ጥሰት ወይም ደግሞ ፒኤስአር በመጣስ ተከሶ የነበረው ኤቨርተን በመጨረሻም ለበርንሌ ክለብ 35 ሚሊዮን ፓውንድ የካሳ ክፍያ እንዲከፍል በይፋ ተፈርዶበታል። ለመሆኑ የዚህ ክስ መነሻ ታሪክ ምንድን ነው? ወደኋላ ተመልሰን ስናየው ኤቨርተን በ2023
የፋይናንስ ደንብ በመጣሱ ምክንያት በመጀመሪያ ላይ የ10 ነጥብ ቅጣት ተጥሎበት ነበር። በኋላ ላይ ግን በይግባኝ ቅጣቱ ወደ 6 ነጥብ ዝቅ ማለቱም እናስታውሳለን። በትክክል በዚያ የውድድር ዘመን ነበር እንግዲህ በርንሌ ከእንግሊዝ ፕሪሚየር ሊግ ወርዶ ወደ ሻምፒዮንሺፕ የተጓዘው። በርንሌ በፍርድ ቤት ያቀረበው መከራከሪያ ምን መሰላችሁ? ኤቨርተን ያጠፋው ጥፋትና የነጥብ ቅጣት ደንቡ በተጣሰበት በዚህ ውድድር ዘመን ላይ ወዲያውኑ ተፈጻሚ ቢሆን ኖሮ ኤቨርተን ይወርድ ነበር፣ እኛ ደግሞ በፕሪሚየር ሊጉ ማቆየት እንችል ነበረ ነው የነሱ ጥያቄ። ስለዚህ በርንሌ ወደ ታች በመውረዱ ምክንያት የደረሰበትን ገንዘብ ኪሳራ በማስላት መጀመሪያ ላይ ከ50 ሚሊዮን ፓውንድ በላይ ጠይቆ ነበር። ፍርድ ቤቱ ግን ጉዳዩን መርምሮ ኤቨርተን 35 ሚሊዮን ፓውንድ ከተጨማሪ ወለድ ጋር እንዲከፍል ወስኗል። በዚህ ውሳኔ ኤቨርተኖች ጨርሶ አልተደሰቱም። ውሳኔውንም አንቀበልም በማለት ጉዳዩን ወደ ይግባኝ ለመውሰድና የህግ ክርክሩን ለመቀጠል የተዘጋጁ ነው የሚገኘው። ይህ ቅጣት በኤቨርተን የፋይናንስ ሁኔታ ላይ ምን አይነት ተጽዕኖ ያመጣል የሚለው እንግዲህ ትልቅ መነጋገሪያ ሆኗል። እና እንግዲህ ለዛሬ ይዘን የመጣናቸው መረጃዎች እነዚህን ይመስሉ ነበረ። አርሰናል ካላፊዮሪ ማቆየት ይችላል? አብረን እንመልከተው። ሲቲስ የ120 ሚሊዮን ፓውንድ አውጥቶ አንደርሰንን ያስፈርማሉ? የእናንተን አስተያየት ኮመንት ላይ ጻፉልኝ። እንዲሁም የጊቫዌውን የስጦታውን ጉዳይ እንዳትረሱት። ማሊያ ለማሸነፍ ውጤቶቻችሁን፣ ግምቶቻችሁን ኮመንት ሴክሽን ላይ ያስቀመጣችሁ፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። በቀጣይ ቪዲዮቻችን እስከምንገናኝ ድረስ ሰላም።